ብዙ ቅድም እኛ ሌጋሲ ሚዲያው ላይ ነን፣ ሜንስትሪሙንግ ላይ ነን። አሁን ደግሞ ወደ ሶሻል ሚዲያው የመግባት ግዴታ መግባት እንዳለብኝም አመኛለሁ። ምክንያቱም ጊዜው ሰው ያለው ሶሻል ሚዲያው ላይ ነው አልከኝ። 10-15 ዓመት ወደ ኋላ ብንቆጥር ሶሻል ሚዲያ ስለሌለ ሜንስትሪሚንግ ላይ በዜናም መሀል ሊመጣ ይችላል የእናንተ ማስታወቂያ። ያኔ የዛ ዘመን አዶናይ ሰራዊት፣ ሌሎች ያ ሚዲያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለህ? እኔ ቴሌቪዥን ሜንስትሪሙ ላይ እንግዲህ ወይ በጊዜ አትገቡም ወይ ቻናሉን ያገራችሁን ቻናል አታዩም እንጂ ብታይ በየምሽቱም በየመዝናኛውም በየምናምኑም ላይ የኛ ማስታወቂያዎች የኛ ፕሮሞሽኖች እንዳሉ ናቸው። ሜንስትሪሙ ላይ the question is ሜንስትሪሙ ላይ ያለ አሁን ሶሻል ሚዲያው ላይ ካለው ሰው በላይ ምናልባትም ካንተ በላይ አንተ አሁን ብዙ ተከታይ ያለኝ ምናምን አለኝ ብለህ ልታስብ ትችላለህ። ካንተም በላይ ሰራዊት እንደሚታወቅ ይሄንን በኩራት መናገር ይችላል። እኔ አላልኩም። አይ የኔም ላይ ይሁን እሺ፣ እኔ እየተናገርኩ ነው። እሺ፣ ግን ምንድነው እኛ ማስታወቂያ እንሰራለን። አሁንም ከቀረጻ ነው የመጣሁት። ቢዚ ነን፣ ይሄ ችግር የለብንም። ነገር ግን ጥያቄዎች እየመጡ ምን ይላል ሰው ይመጣና ቴሌቪዥን እሺ ይሄን ያህል ጊዜ ሄድ፣ ከዛ በኋላ ግን ሶሻል ሚዲያ ላይ ደግሞ እንትን ታረጉልናላችሁ፣ የእናንተ ፔጅ ላይ ትለጥፉልናላችሁ። እኛስ ውስጥ አይደለም። አሁን ይሄ ጥያቄ ዲማንድ አደረገ ጊዜው። ስለዚህ ይሄ ነገር ያስፈልጋል፣ ግድ ነው። ይሄ ነገር ደግሞ የምትሰራው ከማን ነው? ከወጣቶቹ ጋር። ወጣቶቹ አንደኛ በደንብ ማኒፕሌት ማድረግ ይችላሉ፣ በደንብ ይጠቀሙበታል። እና ከነዚህ ልጆች ጋር መስራት አለብን፣ አንድ ላይ መስራት አለብን። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወጡትን ማስታወቂያዎች እኛ ሜንስትሪሙ ላይ ብንወጣ እነሱ ቢሰሩት እዚህ ላይ የሚል ነገር በማሰብ እዛ ውስጥ መግባት ግድ ነው ነበር እኮ። መጀመሪያ በድንጋይ ላይ ጻፍ ነበር፣ ከዛ ጋዜጣ፣ ከዛ ሬዲዮ፣ ከዛ ብላክ ኤንድ ዋይት ቴሌቪዥን፣ ከዛ ስላይድ፣ ከዛ ተንቀሳቃሽ፣ ከዛ ከለር ምናምን። አሁን እጃችን ላይ መጣ። ነገ ደግሞ ምን ላይ ቀለበታችን ላይ መጣ እንደሆነ እግዚአብሔር ነው የሚያውቀው። እያየኸው ነው ፍጥነቱ። እና ይህንን አለመጠቀም ዝም ብሎ ዳር ቆሞ አይ ልጆች እንትን ምናምን ነው ማለት ሮንግ ነው። እኔ በዚህ አላምንም። አንደኛ በወጣት በጣም ማምን ሰው ነኝ። በጣም እኔ ወጣቱን ምንድነው የምለው ነገር አለ። እንደውም ብዙ መድረክ ላይ በቃ መስራት እንትን ማለት መሰልጠን ምናምን ያለበት ነው። ወጣቱ ኤክስፐርት ነው መሆን ያለበት እንጂ ኤክስፖርት መሆን የለበትም የምል ሰው ነኝ። ከዛ እንደገና ወጣት የነገ ሀገር ተረካቢ፣ የተነገ ወዲያ ሀገር ተረካቢ ምናምን በለ የዛሬ ሀገር ተረካቢ ነው፣ የነገ ምናምን ህፃናቶች ናቸው። ስለዚህ እነዚህ ልጆች አብሮ መስራት፣ እነሱ መስመር ማስያዝ፣ እነሱን እንትን ማለት የምትችለው መምከር 100% ምክርም ብዙ አስፈላጊ አይደለም የሚሆነው። እንደ አጉል ገደል እንዳይገቡ ያዝ። እኛ ደግሞ ስናንቀላፋ እነሱ ጎተት እንዲያረጉን ከነሱ ጋር መስራት አሪፍ ነው። እነሱ ደግሞ ያሉት የትኛው ፕላትፎርም ላይ ነው? እዚህ ላይ ዘርሷል። ስለዚህ የደንበኞችም ግፊት ስላለ ሶሻል ሚዲያው ላይ አሁን ለማስታወቂያም ስራ ስለሚያስፈልግ ነው የሄድኩት። ለምን አላልከኝም መጀመሪያ? ኖ ማህበሩ የማህበራችን አባል እኮ ነው አዶናይ የማህበሩ አባል ነው። እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። እና ያንተ ማህበር አባል አንድ ትልቅ ቦታ ተጠርቶ እንደዚህ አይነት ነገር ሲኖረው እሱ ድግስ ላይ መገኘት ብዙ እንትን አይደለም። የድግሱ ፋይዳ ምንድነው ምናምን የሚለውን በኋላ ስታየው ደግሞ በኋላ ይሄ እንዲህ ቢሆን የሚለው ነገር ትነግራለህ፣ ትመክራለህ። እንደማንኛውም ትልቅ ሰው እንደ አባት ልጆችህ ጥሩ ትምህርት ቤት እንደሚባሩ ለእነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህ ነው ያውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። አይጋጭም? ይሄ እንግዲህ ከሚያው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው። እኔ በዚህ አላምንም። የሚማረው ለምን መሰለህ? አሁን ሁሉም ሰው የሚማረው ለገንዘብ ነው፣ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም። ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህ ብትሄድ ብዙ እንትን ናቸው፣ የተረጋጋ እንትን በቃ የሆነ እንትን ነው የሚኖሩት።
በጣም እንደው የተለየ ነገር እንትን ለማግኘት ከፈለጉ ይሄ ሌላ ነገር በነገዱ ወደዛ ወደዚህ ማለቱ ምናምን የሚጠቅማቸው ምናልባት እሱ ማለት ፈልገው ይሆናል። ግን አንድ ሰው እውቀት ማግኘት ስላለበት እውቀት በራሱ ሀብት ስለሆነ በራሱ ከገንዘብ በላይ ስለሆነ ይህንን ማግኘት አለበትና ይህንን እንደዚህ እንትን በሉ እንዲሆኑ የሚለው ነገር ላይ ብዙ አልስማማም። ይህንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ጋር መሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ ነው። አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ፈርስት ይሆናል። ፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር በጣም አስገራሚ የሰው ልጅ እንዴት እንዲህ ሊናገር ይችላል የምትላዩ ነገሮች ይናገራሉ እኮ እና በተለይ ወጣቶቹ ደግሞ ሲሆኑ ይሄ ነገር ወዴትም እንደማያደርሳቸው ወዴትም እንደማያስኬዳቸው ለመምከር አጠገባቸው መሆን አለበት። እዛ ውስጥ መግባት አለ ባለዛ እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው ይብስ እኔ ነገም ተነጎዳም አይደለም። ይሄን ከወጣቱ ጋር አብረህ ተሰለፈ በምችለው መንገድ እንደዚህ አይነት እምነት ስላለኝ ነው። አትማሩ ምናምን የሚለው ነገር ሆነስሊ ልደግፍም አልችልም። ይሄንን መጠየቅም አልነበረብህም ማለት ግራ ገብቶ ይሆናል እዛ ስለተገኙ እንጂ ከመለጠፍ ጋር ያያያዙት ስላሉ ቃሉ በጣም እንትን ካለ ደጋግሞ ስላሉት ነው። በስም ባላቸው ለምሳሌ ሰሞኑን አንድ ማህበራዊ ሚዲያ ላይ ከካሳንቺስ ወጥቼ እስከ ጎሮ የሚል አንድ አስተያየት የሰጠው ነበር። ያ ያንተ ወደ ዛን መሄድ ያን የገጠር ነበር እንደዚህ የልማትን ባንተ በኩል ማስነገር ባንተ የኪነ ጥበብ ባለሙያ በኩል የፖለቲካውንም የዝናውንም ዓለም ማስነገር እንደ ጥቅም ያዩታል። ለዚህ ደግሞ ሙያውን በቀላሉ ይሸጣል። አንዱ የሆነው በዚህ ዘመን ከፖለቲካውም ከመንግስትም ያልተናነሰ ከፍ ያለ ዝና ስለነበረው እዛ ቦታ ተገኘ። ሁለት ነው ጥያቄው። ቲክቶከር አዶናይም በለው እንዲህ አይነቱ መድረክ ላይ መገኘት ለአንተ እንደመለጠፍ፣ በዚህ በኩል ደግሞ በመንግስትም በምንም ልማቱን ማወደስ ያንተ የኪነ ጥበብ ሙያው ስለሚጠቅም እነሱ የካድሬ ቋንቋ ስለሆነ ያላቸው አንተ አርቲስቲክሊ አድርገህ አጉኖ መናገርን ተከነህበታል፣ ተሰጥቷል። እግዚአብሔር ይመስገን። ሰዎች እንዲህ ነው የሚጠቀሙበት። እሱም ደግሞ አብሌብል ነው ጥያቄው ነው። አሁን ይሄ ሁለቱ በጣም የተለያየ ነገር ነው። እነዛ የሚለጠፉት የኔን ቢለጥፉ ይሻላል እንጂ ሰውም ያየዋል። መታየት ስለሆነ ስራችን መተዳደራችን መታየት ስለሆነ ብዙም የሚያስደንቅ አይደለም። ምንድነው ግን የሆነው? እኔ ሰፈሬ ነው የምኖርበት ሰፈር ነው የምኖርበት ሰፈር ሚቲንግ አለ፣ ምንድነው ስብሰባ አለ። እንደ ለሚኩራ ነው እንትናችን ወረዳችን ምንድነው ክፍለ ከተማችን እና የወረዳችን ዋና ስራ አስፈጻሚ ከሌሎች ስራ ኃላፊዎች ጋር ተሰብስበው ቤት መጥተው ነው የለው እና ደውሎ ነው የጠየቀኝ። እንደዚህ ነገ አለ ሾርት ኖቲስ ነው ነገ እንዴት ይሆናል? አይ በቃ ጠዋት መጥተህ የአካባቢያችንን ነገር ምናምን እንትን እንድትል እና ከኛ ሰፈር ከወረዳ 9 እንድትገኝልን እንፈልጋለን። ሌሎችም አሉ የሚገኙ ሰዎች አንተ እንድትሆን እንፈልጋለን እና እንዳትቀራሉ። ይሄ በኖሪያዬ ነው የምኖርበት አካባቢ ነው እየተናገርኩ ደግሞ ትክክለኛው ነገር። እኔ ዛሬ 99 ነው ምናምን የገባሁት እዛ ሰፈር 1999 18 እንዳታረገው ስገባ የምሬን ነው የምልህ 12 ሰዓት ምናምን በቃ የጅብ ሩጫ ምናምን ነው። ወጥተህ ለመግባት ምናምን በጣም አስቸጋሪ የሆነ ሰፈር ነበር። አሁን ጥሩ ሆኗል። ያየሁት ነገር ነው። በሬ ላይ ያለ ቤቴን ሁሉ አጥራችንን በግማሽ ግቢያችንን አፍርሶ ነው የተሰራው መንገዱ። ይህንን መናገር ብልህ የምታየውን ነገር መናገር እኔ አዶን ነው ይሄ ለእኔ ኮሪደር ልማቱንም በለው የትኛውንም ልማት ማድነቅ ጥሩ ነው። የኪነት ነዋሪም ስለሆንክ ከህዝቡም ጋር ስለምትውል መጋፋቱን ታያለህ። የኑሮ ውድነቱ መቼም አለ እኔ ጋር ያለው ባይሆንም፣ ነገር ግን የመጣውም የሄደውም የመንግስት ስርዓት አንተን እኮ የሚፈልግህ እኮ በመንግስት ስርዓት እኮ ለምሳሌ ከባድ የሚሆነው ከአንደኛው ከኤክስ የፖለቲካ ፓርቲ ወደ ዋይ ከዋይ ወደ ዜድ እንደሱም የሚሆኑ አሉ፣ እያየናቸው ነው። እሱ አይደለም ጥያቄው። አርቲስት ስትሆን የአርት ስራ ነው የምትሰራው።
ትልልቆቹን አርቲስቶች ድሮ ተመልከት። ከነሱ ጋር ለመፎካከር አይደለም ነፍሳቸውን ይማርና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አይደሉ? እንዲህ ሲጠሩ ነው ደስ የሚላቸው። እኔም እንደዚህ ሲጠራቸው ነው ደስ አፈወርቅ ይቅለላቸው። እሺ እሳቸው አሜን። እሳቸው በጃንሆይም ጊዜ ቤተመንግስት ነበሩ፣ በደርግም ጊዜ ቤተመንግስት ነበሩ፣ በኢህአዴግም ጊዜ ቤተመንግስት ነበሩ። ክብር ናቸው። እንደገና የውጭ ድርሰቶችን ምናምን ስታነብ የኛ ምንም ሀገር አንዳንዶቹን እንደ በደንብ የገባቸውን ታነብ ትልልቅ ግብዣ ላይ ጀነራሎች፣ አድሚራሎች፣ ሚኒስትሮች፣ አምባሳደሮች፣ ከፍተኛ የስነ ጥበብ ሰዎች፣ ሰዓሊያን፣ ደራሲያን ምናምን ተገኝተዋል ምናምን ይባላል። እና እኛ ደግሞ ለዚህ አገር እንግዲህ ከሰራነው ነገር አንጻር አርቲስቶች ሲባል ከፊት ስለሆንን ትጠራለህ፣ የትም ቦታ እዚህኛውም ቦታ ላይ ትጠራለህ እንትላለህ ምናምን እና እንደሱ ለምን እንደማይታይ ግራ ይገባኝ። ተደብቀ ገደል ውስጥ ቁጭ በለው ምንድን ነው እንደሱ እንደማይታይ የሚያነሱትን ሰዎች ልንገርህ። የሎሬቱን ለምሳሌ ጠቀስክልኝ። እሳቸው ቤተመንግስት ሺህ ጊዜ የሚገቡት አንዴ በታወቀ ሙያቸው፣ እሳቸውም ደግሞ በዚህ ተከብረው ማለት ነው የሚጠሩት። እሳቸውም ደግሞ እናቴን ያገባ ሁሉ አባቴ ነው በሚል እዛች ቦታ ላይ የተቀመጠ ሀገርን የሚመራ የግድ የሀገር መሪ ነው በሚል እምነት አክብረው ይሄዳሉ። ሲሄዱም ሲወጡም ሎሬትነታቸውን ይዘው ነው። ሰራዊት ፍቅሬ አርቲስቱ ለማወደስ ነው፣ ለቅኔ ነው። እኛ አንደኛ ቅኔ እና ማወደስ ምናምን አይደለም። እኛ የምንሰራው ስራ ምንድን ነው? እሳቸው የሚሰሩት ስራ አለ፣ እኛ የምንሰራው ስራ አለ። አንዳንድ ጊዜ ለስራ ስትፈለግ የምትሰራው ስራ የምትችለውን ስትጠይቅህ ብዙ ጊዜ ተናግሬያለሁ። አሁን እዚህ ጋር ማንሳት ብዙ አልፈልግም። ፓርቲ እንትን ምናምን የሚባል ነገር አይደለም። እኔ ሀገር ለሚባል ነገር እሰራለሁ። ሀገርን ደግሞ ሪፕሬዘንት የሚያደርግ መንግስት ነው። ይሄ እኔ እኮ የመንግስት ነገር በፍጹም መስማት ማየት ምንም አልፈልግም። እንዴ አንደኛ ትጠራለህ፣ በቃ አይከብድህ። የእውነት ለመናገር አሁን እንደዚህ ነኝ ማለት አያስፈልግም። ሌላ ሰው ቢያወራ ጥሩ ነው። የሚያወራ ስለሌለ ነው የማወራለህ። ምክንያቱም ሌላ ሁሉ በቃ ጥግ ላይ ቆሞ ምናምን በቃ የኪነ ጥበብ ሰው አንሶላ እናንተ ልብስ ተሸፋፍኖ ቁጭ ብሎ የሆነ መድረክ ላይ ብቻ እንትን ይላል። እንደዚህ አይደለም። እኔ የማምነው እኔ ሀገር ለምትባለው ነገር ድሮም እኮ እንሰራለን። የሀገር ለምትባል ነገር እኮ እኛ ዘምተናል። ለህዝቡ የውሃ ጉድጓድ ሊቆፈርልህ ነው፣ እንትን ሊመጣልህ ነው፣ እንደዚህ ሊሆን ነው የሚለው ለሚመለከተን ጉዳይ እንሰራለን። የእንደዚህ ጉዳይ ይሄ ነው፣ ማኒፌስቶ እንደዚህ ነው፣ እንትኑ እንደዚህ ነው የሚለው ነገር እሱ ሌላ አጀንዳው፣ እሱ የሚሰሩት ስራ ስላሉ በደንብ የተሳካላቸው። እኛ ግን ይሄንን ነው የምንሰራው። ይሄንን መስራት ለምን እንትን እንደሆነ አሁን እኮ እኛ ለእንጀራና ወጥ ለምናምን አይደለም የምንሰራው። አሁን እኮ ለእንትን ነው የምንሰራው አይደለ? የሆነ ለሌጋሲ ነገር ነው የምንሰራው እውነት ለመናገር እና ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣውም ከቤቱ አይመጣውም። የሆነ ነገር ትንሽ የተራመደ ነገር መስራት አለብን። አብዛኛው ስራ በነፃ የምትሰራው ነው። አሁን እዛ በየሚቲንጉ ላይ ምናምን መቼም እንደ ጉልቻ ዝም ብለህ ቁጭ አትልም። የሚነካህን ሀሳብ መስጠት አለብህ። ያንን ሀሳብ ስትሰጥ እንዲህ ሆነ፣ በዚህ ገባ፣ በዚህ ወጣ ምናምን። እንግዲህ ልቦና ይስጣቸው እንዳንል ለስንቱ ልቦና ለምነን እንችላለን። ልቦና ቢስ ሆነ አብዛኛው ሰው። ስለዚህ ለእንጀራና ወጥ አይደለም፣ ለቀለብና ጉርስም አይደለም። እኛ የምንሰራው የሆነ ነገር ጥሎ ለማለፍ ነው። ያ ምንድን ነው? ጥለህ ለማለፍ የምትሰራው ምንድን ነው? የሚነገር ነገር ከሆነ እንድትነግረኝ ብዬ ነው። ከመገኘት ከሆነ ማስታወቂያ ከመስራት እንደዚህ አይነት ቦታዎች ላይ መገኘትን እንደምን ቆጥረው ነው ብዬ ነው። እንደዚህ አይነት ቦታ መገኘት እና አንዳንድ ትልልቅ ስራዎች እየሰራን ያለነው ስራዎች አሉ። ለእኛ ሳይሆን ለሌላው የሚጠቅም እነሱ የወጡ ጊዜ እንግዲህ ማየት ነው። ግን እዚህ ቦታ ላይ ተገኝተን ተከብረህ ስትጠራ ተከብረህ እኮ ብትጠራው የእንትኑን ሰው የእኛን ሰው ወክሎ ወይም ደግሞ ከነሱ ውስጥ አንድ ሁለት ሰው ሶስት ሰው ወይም የተወሰነ ሰው ይመረጥ ሲባል ሄደህ መገኘት አንድ ነገር ነው። አሁን ለሌጋሲ የሚሰራውን ስራ ካልተደናቀፈ በእንደዚህ አይነት ነገር ያኛውም እንደዚህ አንድ ነገር ስትል እንዲህ ምናምን የሚሆን ከሆነ የራሱ ጉዳይ ብለህ ትተዋለህ እኮ አንዳንዴ። ብዙም በቃ እንዲህ የሚያስብል ከሆነ የራሱ ጉዳይ ልትል ይችላል። አለበለዚያ ግን ይሄ ሀሳብ እንትን ካለ ጥሩ ከሆነ እንሰራለን። ለምሳሌ አሁን ይሄ ቅድም ያልኩ የማህበራዊ ሚዲያው ማህበር እሱ አሁን ሊሰራ ያሰበው ትልልቅ ጉዳይ አለ። ይሁን ሲል ነገና ተነገ ወዲያ ትልልቅ ነገሮች ለመስራት እየታሰበ
መቼም ለሀገር እየሰራሁ ነው ይቀዳ ግድ የለም ለሀገር እየሰራሁ ነው ስትለኝ ምናልባት ለሀገርም የዛሬ እቅድም አስቀምጦ አመት 2 አመት እንዲህ አድርጌ አሟላለሁ በ2030 እንደዚህ የሚል መንግስት አለ። በዚህ ሐሳብህና ዓላማህ ከመንግስት ጋር ምን ያህል ትሰራለህ? አሁን አይ ከመንግስት ጋር አይደለም የምንሰራው፣ እኛ በራሳችን ነው የምንሰራው። ከመንግስት ጋር የምንሰራው ስራ ብዙ የለንም፣ ግን የተወሰነ አገራችንን ህብረተሰቡን ሊያግዝ የሚችል ነገር ካለ መንግስትንም እናግዘውና እንሰራለን። ሰላማዊ የሆነ በቃ እንደሱ አይነት ስራ ላይ ለመስራት ብዙ የሚገርም ነገር አይደለም፣ እንሰራለን ብቻ ስራ። አንዳንዴ በዚህ ልክ መናገር አለብህ ገባ። ሁሉም አሁን አንገቱን ደፍቶ እንትን ያለው አይደል ነው ምን ስለሆነ እንደሆነ አላውቅም። ከሰሞኑ የአዶናይ ጉዳይ ጋር በተያያዘ ብዙ ወሬዎች እየተስፋፉ ይገኛሉ። ከዛም መካከል የሰራዊት ፍቅሬ አንደኛው ነው። ሰራዊት ፍቅሬ በአንድ ዝግጅት ላይ አዶናይ ጋር ተገኝቶ ሰግጥ ፋምስ የሚለውን ቃል አንጸባርቀሃል፣ ደግፈሃል ተብሎ በብዙዎች ዘንድ እየተተቸ ይገኛል። ከዚህም ጋር ተያይዞ እግረኛው ሚዲያ ሰራዊት ፍቅሬን አቅርቦ ቃለ መጠይቅ አድርጎለታል። በዝግጅቱም ትልቅ ትችትን አቅርቦበታል። ብዙ አስቀያሚና አስነዋሪ ጥያቄዎችንም ጋዜጠኛ ጠይቆታል። ከዛም መካከል ለመጣ ለሄደው መንግስት ታሽቃብጣለህ፣ ቅኔ ትዘርፋለህ እያለ ወቅሶታል። ሰራዊት ፍቅሬም ኮራጀንን ብሎ ለተሰነዘረበት የትችት ጥያቄ ሁሉ ምላሾችን ሰጥቷል። እኔ ለመጣ ለሄደው መንግስት አላሽቃብጥም፣ ስራዬን ብቻ ነው የምሰራው ሲልም ራሱን ተከላክሏል። ብዙዎችም ይህን ነገሩን አልወደዱለትም። ከአዶናይ ጉዳይ ጋር ተያይዞም የራሱን ሐሳብ አስቀምጧል። ይህን ቃል መጠቀም እንዲያቆም ብዙ ጊዜ አስጠንቅቄው ነበረ፣ ነገር ግን እሱ ሊሰማን አልቻለም። እኔ አልደግፈውም፣ እዛ ቦታ ተገኘሁ እንጂ አልደገፍኩትም ሲል ራሱን ተከላክሏል። ነገር ግን መገኘትህ ብቻ በራሱ ድጋፍህን ያረጋግጣል። ቢያንስ ካልደገፍከው መቃወም ነበረብህ። ዛሬ ለመናገር ምን አቃተህ ብሎ ላቀረበለት ጥያቄ የኔ መድረክ አልነበረም፣ ዝግጅቱ ላይ እኔ ተጋባዥ ነኝ እንጂ የመድረኩ ባለቤት አይደለሁም፣ ዛሬ መቃወም አልችልም ሲል ለራሱ መከላከያ አቅርቧል። ቢሆንም ግን ብዙዎች አልተቀበሉትም። ይልቁንም አስመሳይ ነህ፣ እዛው ላይ አብረሃ አሽቃብጠህ በኋላ ከወጣህ በኋላ ክደኸዋል፣ መታሰርም ፈርተህ ነው አሁን ላይ እየተቃወምኩ ያለው ሲሉ ብዙዎች ትችት አቅርበውበታል። እንደዚሁም ጋዜጠኛው ካቀረበለት ጥያቄ መካከል ሰራዊት ይከፈለው እንጂ ማንኛውንም ስራ ይሰራል ይባላል ምን ትላለህ ብሎ ላቀረበለት ጥያቄ ከፍዬ ላባረህ እችላለሁ ካልተመቸኝ አይደለምና ከፍለህ ትሰራለህ፣ ሐሳብህ ካልተመቸኝ ከፍዬ ላባረህ እችላለሁ ከቢሮዬ ሲል አስክስቂኝና አስገራሚ ምላሽን አቅርቦ ሰጥቶታል። ሌላው የቀረበለት ጥያቄ አዶናይ ሰግጡ ፈምስ በሚለው መንገዱ ላይ ትምህርትን ይቃወማል፣ ትምህርት ጥቅም የለውም እያለ ይተቻል። አንተ ደግሞ እስከማውቅ ድረስ ትምህርትን መደግፍ ሰው ነህ፣ ይሄ ጉዳይ ይጋጭም ወይ ብሎ ላነሳለት ጥያቄ እኔ እንደዚህ አይነትን ነገር አልደግፍም፣ ታውቃለህ፣ ትምህርትን የሚቃወም ሰው ላይ ድጋፍ የለኝም፣ በዚህ ጉዳይም ልስማማው አልችልም ሲል ምላሽ አቅርቧል። ሌላው የቀረበለት ጥያቄ አንተ የሚዲያው የቴሌቪዥን ጊዜ እያበቃ ስለሆነ አሁን ላይ የቲክቶከሮች ጊዜ ስለሆነ ወደ ቲክቶክ ዓለም ለመግባት ቲክቶከር ለመሆን አምሮህ የቲክቶከሮችን ቂጥቂጥ እየተከተልክ ነው ሲልም ትችት አቅርቦበታል። ይህን ነገርም ሰራዊት ከጊዜው ጋር መሄድ አለብን፣ አንድ ቦታ ላይ ቁመን መቅረት የለብንም፣ እያንዳንዱ ጊዜ ላይ ከጊዜው ጋር መሳተፍ አለብን ሲል ምላሽ አቅርቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን አስፍሩልን።